ከጠዋቱ 12 ሰዓት ከ15 ከካናዳ ሮያል ካናዲያን ማውንት ፖሊስ የአየር ማረፊያ ምርመራ ክፍል ጋር በመተባበር 21 አባላት ያሉት የፔል ሪጅናል ፖሊስ ታክቲካል ክፍል በሮን ሚልስ ፓርክዌይ የሚገኝን አንድ የመኖሪያ ቤት ፊት ለፊት በር ከ4 ሰከንድ ባነሰ ጊዜ ውስጥ ሰብረው ገቡ። ቀኑ ልዩ ትርጉም አለው። ከጥቂት ሳምንታት በፊት የተከሰተው አሰቃቂ የሽብር ጥቃት በሰሜን አሜሪካ የሚገኙ የአየር ማረፊያ የደህንነት ሕጎችን በአንድ ጀንበር ቀይሮት ነበር። በወቅቱም ቶሮንቶ ፒርሰን አየር ማረፊያ በአሜሪካና በካናዳ የትራንስፖርት ባለስልጣናት ጥበቃ የጋራ ምርመራ ስር ነበር። በአየር ማረፊያው ደህንነት ላይ የሚታዩ ማንኛውም ክፍተት እንደ ተራ ስርቆት ሳይሆን እንደ ሀገራዊ ደህንነት ስጋት ነበር የሚቆጠረው። ለዚህም ነው 21 የታጠቁ የፖሊስ አባላት የበር መስፈሪያ ይዘው የሌሊት ልብሱን ፒጃማ በለበሰ የ48 ዓመት የጭነት መኪና አሽከርካሪ ላይ የተላኩት። ሆዋ ላሞንግ ከባለቤቱ ትሬዛ አጠገብ ሰማያዊ ፒጃማ ለብሶ አልጋው ላይ ተቀምጦ አገኙት። አልተቃወመም ወይም አልሸሸም። 6 ሳምንታት በፊት ዳኒ ለተባለ ጸሐፊ $3000 የያዘ ፖስታ ሲሰጥ ፈገግ እንዳለ ሁሉም አሁንም ፖሊሶች ቁምሳጥኑን ሲከፍቱ ፈገግ ይል ነበር። የልብስ ማስቀመጫው በጫማ ካርቶኖች የተሞላ ነበር። አንደኛው በባንድ የታሰረ $42000 ይዞ ነበር። ሌሎቹ በተመሳሳይ ተገኙ። አንድ መሳቢያ $22000 እና 500 ኖቶች ይዟል። የተቆረጠ ፍራሽ በ3 ክፍተቶች ውስጥ በቫኪዩም የታሸገ $340,000 የካናዳ ዶላር አወጣ። የቆሸሹ ሸሚዞች፣ የልብስ ማጠቢያ ከረጢት፣ ሌላ $180,000 ደብቋል። ከልጁ መኝታ ክፍል በስተቀር በቤት ውስጥ ባሉ ክፍሎች ሁሉ ገንዘብ ነበር። እናም በዚህ ሰዓት የልጁን መኝታ ክፍልም ቢሆን ከጥርጣሬ ውጭ አላደረገውም። በመተላለፊያው መጨረሻ ላይ ትርፍ መኝታ ክፍል ውስጥ በማንዳሪን ቋንቋ በጸጥታ የሚዘመር በቢጫ ልብስ የተሸፈነ አንድ አዛውንት አገኙ። ከጓንጉዞ ውጭ በመጣ የቡዲስት መነኩሴ ሲሆን ከ4 ወራት በፊት በላመንግ ወጪ ተጓጉዞ የመጣና በወር $18,000 የሚከፈለው ሰው ነው። ስራው ላመንግ ለ13 ዓመታት ካካሄደው ስርቆት የተፈጠረውን የካርማ የኃጢአት ዕዳ ቤቱን በመንፈሳዊ ማጽዳት ነበር። ላመንግ እስከ 14 በሚደርሱ ጉቦኛ የውስጥ ሰራተኞች ኔትወርክ አማካኝነት ከቶሮንቶ ፒርሰን የጭነት ተርሚናሎች $6 ሚሊዮን የአሜሪካ ዶላር የሚወጡ የኤሌክትሮኒክስ ዕቃዎችን አካላዊ ስርቆት በግሉ አደራጅቶ ነበር። ነገር ግን እሱ የጭነት መኪና አሽከርካሪ ነው። የታወጀው ዓመታዊ ገቢ $21,480 ነው። በዚያን ጊዜ በሰሜን አሜሪካ የአቪዬሽን ታሪክ ውስጥ ከፍተኛ ተጽዕኖ ካሳደሩት ነጠላ የጭነት ሌቦች አንዱ ነበር። እናም በሁሉም የፖሊስ አባላት አባባል በጣም ተግባቢ ከሚባሉት ውስጥ አንዱ ነበር። ፈገግታውም አላቆመም። በ1980ዎቹ መገባደጃ ላይ የቶሮንቶ ፒርሰን በዓመት ወደ 840,000 ቶን የሚጠጋ የአየር ጭነት ያስተናግድ የነበረ ሲሆን በዙሪያው ላለው የደህንነት አጥር፣ የደህንነት ካሜራዎች፣ ሲሲቲቪ ጥበቃና የመታወቂያ ቁጥጥር $240 ሚሊዮን አውጥቷል። ይህም በምዕራቡ ንፍቀ ክበብ ከውጭ ሰብሮ ለመግባት አስቸጋሪ ከሆኑ አየር ማረፊያዎች አንዱ አድርጎት ነበር። ከውስጥ በኩል ግን አሰራሩ ኋላ ቀር ነበር። ጭነት አርፎ በፎርክሊፍት በ11 ዕቃ ማስተናገጃ ህንፃዎች ውስጥ ወደሚገኝ የዕቃ መጫኛዎች ፓሌት የሚዘዋወር ሲሆን ይህ ሁሉ ክትትል የሚደረገው በሰዓት $15 አካባቢ በሚከፈላቸው የማታ ፈረቃ ጸሐፊዎች በካርቦን ወረቀት ላይ በእጅ በሚሞሉ ቅጾች ነበር። የአንድ ፓሌት ቅጽ ካልተሞላ ያ ፓሌት በመዝገብ ላይ በይፋ የለም ማለት ነው። እንደ አውሮፓውያን አቆጣጠር 2003 ድረስ በፒርሰን አየር ማረፊያ አውቶማቲክ የሆነ ፓሌት ደረጃ ክትትል አልነበረም። 15 ዓመታት ያህል የካናዳ ትልቁ አየር ማረፊያ የጭነት ኦፕሬሽን በሰዓት ከ$16 በታች በሚያገኙ 780 የሚጠጉ የመጋዘን ጸሐፊዎች ታማኝነት ላይ የተመሰረተ ነበር። ዋም ላማንግ ይህንን ከማንም ቀደም ብሎና በግልጽ ተረድቶት ነበር። በ1988 ክረምት በሳምንት $400 ለሚከፈል የተከራየ የጭነት መኪና በማሽከርከር የገንዘብ ችግሩ እንደማይፈታ አውቆ ነበር። ስለዚህም የባርቤኪው ስጋ ጥብስ ድግሶችን ማዘጋጀት ጀመረ። ሰኔ 1953 የቬትናም ከሳንግ በስተደቡብ በሚገኝ ዶንጋን ግዛት ተወለደ። የሩዝ ገበሬ ልጅ ከ7 ልጆች አንዱ ሲሆን ወደ እርሻ ከመግባቱ በፊት የ6 ዓመት ትምህርት ብቻ ነበር። በሚያዝያ 1975 በ22 ዓመቱ ደቡብ ቬትናም ስትወድቅ ሳይጎን ውስጥ ነበር። በአሳ ማጥመጃ ጀልባ አምልጦ በማሌዥያ ወደሚገኝ የስደተኞች ካምፕ በመግባት 14 ወራት አሳለፈ። በመስከረም 1976 ለካናዳ ዳግም ሰፈራ ተቀባይነት አገኘ። ኦክቶበር 14 1976 በ23 ዓመቱ ቶሮንቶ ገባ። ምንም አይነት የእንግሊዝኛ ቋንቋ ችሎታ አልነበረውም። ትከሻው ላይ ያጠለቀው አንዲት የአየር መንገድ ብርድ ልብስ ብቻ ነበር። በፓርኪንሰን ሰፈር የእንግሊዝኛ ትምህርት ወሰደና ለዓመታት አነስተኛ ክፍያ ያላቸውን የጉልበት ስራዎች ሰራ። በ1980 ኦንታሪዮ ክላስ ኤ የመንጃ ፍቃድ አገኘ።
እና በቶሮንቶ ፒርሰን ኤምሬትስ ላይ ጭነት ማስተናገዱ በነበረው ትራንስኮንቲኔንታል ኤር ፍራይት ሰርቪስ በተባለ ኩባንያ ውስጥ በሳምንት $400 ተቀጠረ። በ1983 ከቬትናም ስደተኞች ከሆኑ ባለቤቱ ቴሬዝ ጋር በፓርክዴል ቤተክርስቲያን ዝግጅት ላይ ተዋወቀ። የ2 ዓመት ወንድ ልጅ ቤኒ ነበራትና በዚሁ ኩባንያ የሂሳብ ክፍል ውስጥ ትሰራ ነበር። በ1984 ተጋቡ። በሚቀጥለው ዓመትም ቤኒን በጉዲፈቻ ያሳደገው። የሥራ ባልደረቦቹ እስማኤሊ ብለው ስም አወጡለት። በጉምሩክ ፍተሻው ውስጥ ፈገግ ይል ነበር። አሰሪው ስላረፈደ ሲጮህበት ፈገግ ይል ነበር። በ13 ዓመታት ውስጥ በተመዘገቡት ሁሉም ግንኙነቶች ውስጥ ፈገግ ይል ነበር። ማንም ሰው ድምፁን ከፍ አድርጎ ሲናገር አያስተውልም። እንደ አውሮፓውያን አቆጣጠር በ2002 እሱን የመረመሩት 2 የፎሬንሲክ ስነ አእምሮ ባለሙያዎች በንግድ ማጭበርበር ጉዳይ ውስጥ አይተውት የማያውቁት እጅግ በጣም መሳሪያነት ያለው ቋሚ የውጫዊ ገጽታ ዌፐናይዝድ ኮንሲስተንት ሰርፌስ አፌክት ብለው ጠርተውታል። ፈገግታው የባህሪ መገለጫ አልነበረም፣ ትጥቅ ማስፈቻ ስርዓት ነበር። በ1988 ክረምት ኋላማንግ አይዜቅ ብረት ስቴንለስ ስቲል የሆነ 8 ማብሰያ ያለው የጋዝ ባርቢኪው በ$1940 በጥሬ ገንዘብ ገዛ። ሚድቪል በሚገኘው ቤት ውስጥ ለፒርሰን ሰራተኞች፣ ጸሐፊዎች፣ የፎርክሊፍት ኦፕሬተሮች፣ ሱፐርቫይዘሮች፣ የጉምሩክ ደላሎችና ቤተሰቦቻቸው በየሳምንቱ ቅዳሜ ነፃ የባርቢኪው ድግስ ማዘጋጀት ጀመረ። የክረምት ወቅት ሲያልቅ 400 የሚሆኑ የተለያዩ ሰራተኞች ቢያንስ አንድ ጊዜ ተገኝተው ነበር። የፒል ሪጂናል ፖሊስ በኋላ እንደገለጸው ክፍሉ ካሳመረው ከማንኛውም መረጃ ሰጪ ኢንፎርማንት በተሻለ ሁኔታ በጥሞና ያዳምጥ ነበር። ካሲኖ ውስጥ የቁማር ዕዳ ያለበትን የቤት መግዣ ብድር ያዘገየውን በውጭ ሀገር በድብቅ ሁለተኛ ቤተሰብ የሚያስተዳድረውን አወቀም። በ1988 ክረምት በስለላ ምልመላ ቋንቋ እርምጃ ሊወሰድባቸው የሚችሉ አክሽኔብል የገንዘብ ችግር ያለባቸው 11 ሰራተኞችን ለይቶ ነበር። ጥር 1989 የልጅ ማሳደጊያ ድጋፍ መክፈል ላቃተው ዳንኤል ለተባለ የመጀመሪያው ጸሐፊ ቀረበ። ለአንድ ለሚመጣ የኬኤልኤም በረራ አንድ ፓሌት ከማኒፌስቱ የጭነት መግለጫ ላይ ለማውጣት $2,000 ጥሬ ገንዘብ አቀረበለት። ዳኒ ተቀበለው። ከ3 ምሽቶች በኋላ ላመንግ ህጋዊ የሆነ የደች አበባ ጭነት ለመውሰድ የጭነት መኪናውን ወደ ኋላ ሲያቆም ዳኒ $84,000 የሚያወጡ 480 የቶሺባ ላፕቶፖችን የያዘና በመዝገብ ላይ የሌለ ፓሌት አብሮ ጫነለት። ላመንግ ስለ አበባዎቹ ብቻ በሚገልጽ ህጋዊ ወረቀት እየነዳ ሲወጣ ላፕቶፖቹ በመዝገብ ላይ አልነበሩም። በ1989 መገባደጃ ላይ ኦፕሬሽኑ ኢንዱስትሪያዊ ልማድ ሆኖ ነበር። በ1990 ዘዴው የተረጋጋ ነበር። ባለቤቱ ትራንስኮንቲኔንታል ውስጥ በሚገቡ ማኒፌስቶች ላይ ስትሰራ በየጠዋቱ ከፍተኛ ዋጋ ያላቸውን የኤሌክትሮኒክስ ጭነቶች መዝገቦች ፎቶኮፒ እያደረገች በመሳሳት ወደ ቤታቸው ታመጣለች። ላመንግ ሚስጥራዊ በሆኑ ኮዶች የፓሌት ቁጥር፣ ዶክ ወዘተ ለሚመለከተው ጉቦ ለተቀበሉ ጸሐፊ ይደውላል። ይህን ኮድ የፖሊስ ባለሙያዎች ለመፍታት 4 ወራት ፈጅቶባቸዋል። በዚያው ምሽት ጸሐፊው ፓሌቱን ከዋናው መዝገብ ላይ ሰርዟል ወይም ባዶ ሆኖ ወደ አየር መንገዱ ተመልሷል ብሎ ይመዘግበዋል። ከቀናት በኋላ ላመንግ ለህጋዊ ጭነት ሲመጣ የጠፋው ፓሌት ከማንኛውም ሰነድ ውጭ ወደ መኪና ላይ ይጭነዋል። መደበኛው የጉቦ ክፍያ ለአንድ ፓሌት $3,000 ነው። በ1990ዎቹ መጀመሪያ አንድ የኢንተል ቺፕስ ፓሌት በጥቁር ገበያ ከ90,000 እስከ $140,000 ይሸጥ ነበር። እንደ አውሮፓውያን አቆጣጠር በ1994 እስከ 98 በነበረው ከፍተኛ የሥራ ጊዜ በሳምንት ከ2 እስከ 3 ያልተመዘገቡ ፓሌቶች ያወጣ ነበር። በ13 ዓመታት ውስጥ ወደ 640 ፓሌቶች ተዘርፈዋል። ከ$6 ሚሊዮን በላይ ዶላር ተገኝቷል። በአራት የዕቃ አቅራቢዎች ውስጥ ያሉ 12 የውስጥ አዋቂዎች ተሳትፈዋል። ሆኖም አንዳቸውም አሳልፈው አልሰጡትም። የባርቢኪው ድግሶቹን መቼም አልቆሙም። በ1993 አጋማሽ ላይ 2 ሰዎች ብቻቸውን ይህንን ሂደት ማካሄድ አልቻሉም። ስለዚህ የጉድፈቻ ልጁን ቤኒን አስገባም። በዚያ የጸደይ ወቅት 12 ዓመት ልጅ የነበረው ቤኒም የውሸት የድርጅት ስሞች ተጠቅሞ ከተከራዩ መጋዘኖች አባቱም የተሰረቁ ዕቃዎችን ሲያራግፍና ከጥቁር ገበያ ገዢዎች ጋር ሲያገናኙ ማየት ጀመረም። በ1997 በ16 ዓመቱ ቤኒ የተሰረቁ ዕቃዎችን መልሶ ለመሸጥ የሚያገለግሉ የሁለት የኦንታሪዮ ሽፋን ኩባንያዎች ብቸኛ ዳይሬክተር ሆኖ ተመዘገበ። በ1999 በ18 ዓመቱ አብዛኛውን የገዢዎች ግንኙነት የውሸት ደረሰኞችና የትራንስፖርት ሎጂስቲክስ ያስተዳድር ነበር። በ2001 ኦፕሬሽኑ ጋር በተያያዘ በማንኛውም የወረቀት መረጃ ላይ ስሙ የሚገኘው ቤኒ ብቻ ነበር። ፖሊስ እንደመረመረው ያሊያም ስም ሆን ተብሎ በየትኛው ቦታ አልታየም። ፖሊስም ቢሆን ልጁን አይጠረጥርም በማለት ላመንግ በወቅቱ አምኖ ነበር።
በ2001 የጸደይ ወቅት ላመንግ ፈርቶ ነበር። ከፖሊስ፣ ከሰራተኞች ወይም ከደንበኞች አልነበረም የፈራው። ሁሉም ለ3 ዓመታት አስተማማኝ ነበሩ። ነገር ግን ከአያት ቅድመ አያቶቹ መናፍስት ነበር። ከልጅነት ጀምሮ የመሃያን ቡዲስት ተከታይ ስለነበር ለ25 ዓመታት በቤት ውስጥ ዕለታዊ የማሰላሰል ሜዲቴሽን ልምምድ ያደርግ ነበር። እያንዳንዱ ታማኝነት የጎደሉ ድርጊት በዚህ ወቅት በሚቀጥለው ሕይወት የሚከፈል የካርማ ዕዳ እንደሚያመጣ በእውነት ያምን ነበር። በ2001 መጀመሪያ አካባቢ ያ ዕዳ ወደ 1000 ፓሌት በሚጠጉ የተሰረቁ የኤሌክትሮኒክ ዕቃዎች መጠን እንደደረሰና እየፈጠነ እንደመጣ ገመተ። ሕይወቱ እንደ ውሻ፣ አይጥ ወይም የወንዝ ትል የመሳሰሉ ዝቅተኛ እንስሳ ሆኖ ዳግም እንደሚወለድ የሚያሳዩ ግልጽ ራዕዮች ማየት ጀመረ። ሁኔታው ሙያዊ ጣልቃ ገብነት እንደሚያስፈልገው ወሰነ እና በጓንጉዡ በሚገኙ አጎቱን በማነጋገር በካናዳ ተከፍሎት ሊሰፍር ሊጸልይ የሚችል አንድ ትልቅ መነኩሴ እንዲፈልግለት አደረገ። የ73 ዓመቱ መነኩሴ ለ51 ዓመታት በገዳም ውስጥ በብቸኝነት ያሳለፈ ሲሆን በወር 18,000 የካናዳ ዶላር ጥሬ ገንዘብ ለማምጣት ተስማማ። እንደ አውሮፓውያን አቆጣጠር ኦገስት 6 ቀን 2001 አሰራሩ ለ13 ዓመታት ሲሰርቀው በነበረው በዚያው የፒርሰን አየር ማረፊያ ተርሚናል ደረሰ። በሜዲቫል ቤቱ ትርፍ መኝታ ክፍል ውስጥ ያልተቋረጠ የካርማ ማጽዳት ስነ ስርዓቶችን እንዲያከናውን ተቀመጠ። የዕጣን ጢስ፣ በየ3 ሰዓቱ የናስ ቃጭል ድምፅና ዕለታዊ ጸሎቶችን ይካሄዱ ነበር። ይህ አስቂኝ ሁኔታ ለሁሉም ግልጽ አልነበረም። የተሰረቀ ገንዘብ ለሃይማኖታዊ አገልግሎት ለመክፈል ኃጢአት እያጸዳ ይልቁንም ወንጀልን በማባባስ ይበክለዋል። ጉዳዩን ያጠኑ ምሁራን የተዘጋ ዑደት ክሎዝድ ሉፕ ብለውታል። በሰረቀ ቁጥር ዕዳውን ለማጽዳት ለመነኩሴው መክፈል ነበረበት። ለመነኩሴው በከፈለ ቁጥር ደግሞ መውጪውን ለመሸፈን የበለጠ መስረቅ ነበረበት። በዚያው ግድግዳ ጀርባ ባለው ክፍል ውስጥ ልጁ ቤኒ እና 2 ግብረ አበሮቹም ከሐምሌ 2001 የኤኬኤልኤም ጭነት የተሰረቁ 340 ላፕቶፖችን ከካርቶን እየወጡ መልሰው እያሸጉ ነበር። የቃጭሉ ድምፅ በግድግዳ በኩል ይሰማ ነበር። መነኩሴው የአሰሪውን ካርማ ዕዳ ትክክለኛ ምንጭ ፈጽሞ አልተረዳውም። የጠንካራ ሰራተኛ ጭነት መኪና አሽከርካሪ ቤተሰብ ካርማ ለማጽዳት የተቀጠረ መስሎት ነበር። ፖሊሶች ከመርማሪዎች ጋር ከተነጋገሩ በኋላ መንፈሳዊ እርጋታ ከተሞላ ሰዎች አንዱ እንደሆነ ገልጸውታል። ወረራው በተካሄደ በ72 ሰዓታት ውስጥ ያለ ክስ ተለቀቀ። ያለምንም ወንጀል ሀሳቡ ሃይማኖታዊ አገልግሎት እየሰጠ እንደሆነ መርማሪዎች ስለደረሱባቸው ክፍያው የነበረው $18,000 ጥሬ ገንዘብ የወንጀል ገቢ ቢሆንም የካናዳ ፖሊስ RCMP ንብረቱን አልያዘውም እና ወደ ቻይና የሚመልሱበትን ትኬት ሳይቀር ከፈለለት። በገንዘብ አያያዝ እውቀት ያልነበረው የባህር ማዶ የባንክ አካውንት የሌለው ኩባንያ ሽፋኖች የሌሉት የገንዘብ ማጠቢያ መኒ ላውንደሪንግ እና ክሪፕቶ ያልነበረው ላመንግ ያገኘውን ገቢ በቀላሉ ወደ አካለ ጥሬ ገንዘብ በመቀየር በ4 የቶሮንቶ ንብረቶች ውስጥ አከማቸው። የዲሴምበር 4 ወረራ በአጠቃላይ ወደ $1.85 ሚሊዮን አግኝቷል። $1,140,000 በ73 የጫማ ካርቶኖች ውስጥ፣ $380,000 በ6 የፍራሾች የተሰፋ፣ $220,000 በቆሻሻ ሸሚዞች እና የልብስ ማጠቢያ ቦርሶች ውስጥ፣ $52,000 በፍሪጅ ውስጥ በፕላስቲክ ከረጢቶች ውስጥ፣ $18,000 በቤተሰብ መሠዊያ ውስጥ በተቦረቦረ የቡዲስት ጸሎት መጽሐፍ ውስጥ። የታክቲካል አዛዡ ሪፖርት እንዳመለከተው ምንም አይነት ስልታዊ የሆነ የድርጅት መዋቅር አልነበረም፣ እንዲሁ በዘፈቀደ የተደበቀ ነበር። ላመንግ በኋላ ላይ ቦታ ባገኘበት ሁሉ ገንዘብ ይደብቅ እንደነበር አምኗል። ምን ያህል እንደሆነ በትክክል አያውቅም። የታክቲካል አዛዡ ሪፖርት እንዳመለከተው ምንም አይነት ስልታዊ የሆነ የድርጅት መዋቅር አልነበረም፣ እንዲሁ በዘፈቀደ የተደበቀ ነበር። ላመንግ በኋላ ላይ ቦታ ባገኘበት ሁሉ ገንዘብ ይደብቅ እንደነበር አምኗል። ምን ያህል እንዳለው በትክክል አያውቅም፣ ቆጥሮም አያውቅም። ሁሉም ነገር ያበቃው በአንድ አነስተኛ ግብይት ነበር። በ2001 አጋማሽ ቤኒ በጅምላ ላፕቶፖችና አካላትን በ30 በመቶ የጅምላ ዋጋ ለቶሮንቶ ዲስካውንት ፖሊስ ቶሮንቶ ዲስካውንት ፒሲ ይሸጥ ነበር። የሱቁ ባለቤት የእቃዎቹን ምንጭ አላወቀም ብሎ ነበር። በኖቬምበር 16 2001 ከአየር ማረፊያው ጋር ምንም አይነት ግንኙነት የሌላቸው 4 ስካርቦርግ የሚገኙ ወጣቶች ሱቁን ሰብረው በመግባት $42,000 የሚወጡ ላፕቶፖች፣ ሃርድ ድራይቮች እና የኢንቴል እቃዎችን ሰረቁም። የሱቁ ባለቤት ስለ ስርቆቱ ከመጨነቅ ይልቅ ለቤኒ ቤተሰብ ያለበት የዕቃ ዕዳ ስላላሳሰበው ለቶሮንቶ ፖሊስ አሳወቀም። ምላሽ የሰጠው የፖሊስ መኮንን የተሰረቁት ዕቃዎች መለያ ቁጥሮች፣ ሲሪያል ናምበርስ ጠየቀም። ባለቤቱ ከተሰረቁት ውስጥ 11 ሃርድ ድራይቮች መለያ ቁጥሮች ሰጠም። ቁጥሮቹ በካናዳ ፖሊስ ወንጀል ማዕከል CPIC ውስጥ ሲገባ በሰኮንዶች ውስጥ ቀይ ምልክት ሬድ ፍላግ አሳየም። ከ9 ሳምንታት በፊት በኬሌም ከአምስተርዳም ወደ ፒርሰን በመጣ ጭነት ውስጥ የጠፋና ለኢንሹራንስ ጥያቄ የቀረቡ ነበሩ።
ስርቆቱ የተፈጸመው በፒል ክልል ውስጥ በሚገኘው ፒርሰን አየር ማረፊያ ስለነበር ጉዳዩ ወደ ፒል ሪጂናል ፖሊስ የንግድ ወንጀል ክፍል ተመርቶ የኖቬምበር 19 2001 ኦፕሬሽን ታሎን ተከፈተም። ለ10 ቀናት የቤኒን መኪና በመከታተል ፎቶ በማንሳት ዲሴምበር 3 ላይ የመፈተሽ ማዘዣ ወጥቶ በሚቀጥለው ቀን ጠዋት 12:15 ላይ ቤቱ ተበረበረም። ላመንግ እጆቹ በጭንቅላቱ ላይ አድርጎ አሁንም ፈገግ ይል ነበር። ላመንግ ቱሬዝ እና ቤኒ በታህሳስ 8 2001 በተደራጀ የንግድ ስርቆት ወንጀል የተገኘ ንብረት በመያዝ እና በማሸር ተከሰሱም። ፖሊስ በላመንግ ላይ የነበረው ማስረጃ ጠንካራ ነበር፣ ነገር ግን በቴሬዝ እና ቤኒ ላይ የነበረው ማስረጃ ደካማ ነበር። በ72 ሰዓታት ውስጥ ላመንግ ስምምነት አደረገ። ለ13 ዓመታት ለቆየው አጠቃላይ ኦፕሬሽን ሙሉ የግል ኃላፊነት ወሰደ። ቴሬዝ በቤት ውስጥ ጥቃት ብቻ ታግዳ እንደነበረች እና ቤኒም ከልጅነት ጀምሮ በአሳዳጊ ወላጅ እንደተበዘበዘ በመግለጽ ኃላፊነቱ እሱ ላይ አደረገ። ሚስቱና ልጁ ከተከሰሱበት ክስ እንዲነሳላቸው በማድረግ በምላሹ እያንዳንዱን ንብረቱን፣ 4 ቤቶችን፣ የተገኘን ጥሬ ገንዘብ፣ ተሽከርካሪዎችና ቀሪ ዕቃዎችን ለመንግስት አስረከበ። መጋቢት 14 2002 የተረጋገጠ የተሰጠው ንብረት ዋጋ ከ3.5 እስከ 6 ሚሊዮን ዶላር ሲገመት፣ ይህም ለኦንታሪዮ ጠቅላይ አቃቤ ሕግ ኦፕሬሽን በጀትና ለተጎጂዎች የፎረንሲክ ቴክኖሎጂ ማሻሻያ ፈንድ ተከፍሎታል። ይህ ጉዳይ ላመንግ የተጠቀመበትን የወረቀት ስርዓት ሙሉ ለሙሉ በማስወገድ ትልቅ ምክንያት ሆነ። እንደ አውሮፓውያን አቆጣጠር በ2004 የትራንስፖርት ካናዳ የወረቀት መግቢያ በባዮሜትሪክ መታወቂያ ካርድ ተካ። ኤር ካናዳ ከ2003 እስከ 2004 የወረቀት ማኒፌስቶችን ሙሉ በሙሉ በማጥፋት ዲጂታል የባርኮድ መተኪያ ስርዓት ዘረጋ። መርማሪዎቹ በግማሽ ቀልድ ይህ ክስተት መላውን ኢንዱስትሪ አሳደጉ ይላሉ። በግንቦት 22 2002 ላመንግ ወደ 40 ወራት በሚጠጋ እስራት ቢዘር ክሪክ ተላከ። ይህ ማረሚያ ቤት ዝቅተኛ ጥበቃ ያለው ሲሆን ክለፌድ በመባል ይታወቃል። በዚያም ለ24 ወራት ያህል በአትክልተኝነትና በልብስ ማጠቢያ ክፍል ውስጥ ሰርቶ በ2004 የጸደይ ወቅት በይቅርታ ተለቀቀ። ቴሬዝ እና ቤኒ ምንም አልተከሰሱም። እሱ ወደ ተከራየ ማርካም አፓርታማ ተመለሰ። በጭነት መኪና አሽከርካሪነት፣ ጭነት ወይም ከማንኛውም የአየር ማረፊያ ጋር የተያያዘ ኢንዱስትሪ ውስጥ እንዳይሰራ በቋሚነት ታገደ። ከ2004 እስከ 2019 ድረስ በያንግ ስትሪት በሚገኝ የቬትናም ሬስቶራንት ውስጥ ዕቃ አጣቢ እና የኩሽና ስራ አስኪያጅ ረዳት በመሆን በግምት ከ$34,000 ያልበለጠ ገቢ እያገኘ ሰርቷል። በ2019 በ66 ዓመቱ ጡረታ ወጣ። በ2026 አሁን 73 ዓመቱ ሲሆን አሁንም በማርካም ውስጥ በተከራዩ አፓርታማ በ70 ዓመቱ ባለቤቱ ቱሬዝ ጋር ይኖራል።